በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ምዕመናን፣ በአዲስ ኪዳን ትርጓሜ የመጽሐፍ ቅዱስ አንድምታ እንደ እግዚአብሔር ፈቃድ እናያለን። በመጀመሪያው በአዲስ ኪዳን ያለውን የማቴዎስ ወንጌል አዲስ ኪዳን በክርስቶስ የተከናወነ የክርስቶስ ፍጻሜ ሲሆን መሰረቱ ራሱ ክርስቶስ እንደሆነ ኪዳኑ ፍጻሜ ምስክር ነው። እግዚአብሔር አዳምና ሔዋን ፈጥሮ ይህን አድርጉ ይህን አታድርጉ በማለት ሕግን አስቀምጠዋል። ይሁን እንጂ አዳምና ሔዋን በተነገራቸው መሰረት መጓዝ አልቻሉም። ከዚህ ይልቅ ትእዛዙን አፍርሰው የኃጢአት ባሪያዎች ሆኑ። እርሱ ግን ይህን ባርነት በመመልከት ከዚህ ባርነት ነፃ ሊያወጣቸው ስለፈለገ ይህን ነፃነት በነቢያት ሲናገር ለብዙ ዘመናት ኑረዋል። ጊዜው በደረሰ ጊዜ ልጁን በመላክ አዳምና ሔዋን ከኃጢአት ባርነት ታድጓል። ማለት ክርስቶስ ሥጋ ለብሶ የአባቱ ፈቃድ በመፈጸም የዘላለም ሕይወትን ሰጥቷል። ይህም ሕይወት በእነዚያ 3 ዓመታት ከ3 ወራት በክርስቶስ አስታራቂነት የተገኘ ነው። አዲስ ኪዳን ከብሉይ ኪዳን ቀጥሎ ሁለተኛ ሕግ ነው። ሕጉ የብሉይ ኪዳን ፍጻሜ እንደሆነ ብዙ ሊቃውንት ይስማማሉ። እግዚአብሔር በአዲስ ኪዳን ለሚደረገው ፍጻሜ የብሉይ ኪዳን ነቢያት አስቀድሞ ትንቢት ተናግረዋል። ጊዜው ሲደርስ ደግሞ ክርስቶስ በተወለደ ጊዜ የአዲስ ኪዳን ፍጻሜና የነቢያት ትንቢት እውን ሆኗል። አዲስ ኪዳን ሐዲስ የተባለው በምን ምክንያት ነው? አዲስ ኪዳን ሐዲስ የተባለበት ምክንያት በአጠቃላይ ፍጻሜው ሲሆን ከፍጻሜዎቹ መካከል የሚከተሉት ይገኙበታል። እነዚህም በአንደኛ ደረጃ ሐዲስ ትሩፋት ይባላል። ሐዲስ ትሩፋት ከማቴዎስ ወንጌል ምዕራፍ 5 ከቁጥር 21 እስከ 48 ያለው። ሁለተኛ ሐዲስ መስዋዕት ነው። ሐዲስ መስዋዕት በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 28 ያለው፣ እንዲሁም ደግሞ በዮሐንስ ወንጌል ምዕራፍ 6 ከቁጥር 50 እስከ 58 ያለው። በሶስተኛ ሐዲስ ክህነት ነው። ሐዲስ ክህነት በማቴዎስ ወንጌል ምዕራፍ 16 ከቁጥር 18 እስከ 19፣ እንዲሁም አራተኛ ሐዲስ ቃል ኪዳን ነውና ማቴዎስ ወንጌል ምዕራፍ 18 ከቁጥር 19። አምስተኛ ሐዲስ ሕይወት የመሳሰሉት ናቸው። በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ያለው። የአዲስ ኪዳን መጻሕፍት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት መጻሕፍት አቆጣጠር ስናይ በአርስቱ እንደተጠቆመው የአዲስ ኪዳን መጻሕፍት 35 ናቸው። ከነዚህ መካከል 27ቱ በቅርብ የሚገኙ ሲሆን እነርሱም ከማቴዎስ ወንጌል እስከ ራእየ ዮሐንስ ያሉት ናቸው። በእነዚህ ውስጥ ያለው የጽሑፍ ይዘት ለቤተ ክርስቲያን ራስና መሰረት ሲሆን ምዕመናን በእነዚህ መጻሕፍት እምነታቸውን፣ አምልኳቸውንና ስርዓታቸውን ይገልጹባቸዋል። ከእነዚህ ሌላ ደግሞ 8 መጻሕፍት አሉ። እነዚህ በሐዋርያት የተጻፉ ሲሆኑ ምዕመናን ሕይወታቸውን፣ ትውፊታቸውን፣ የቤተ ክርስቲያን ቀኖናና ድንጋጌ እንዴት መግለጽ እንዳለባቸው የሚያስተምሩና የሚያብራሩ ሲሆኑ መጻሕፍቱም ከነዚህ ከታች ከተዘረዘሩ እናያለን። በአንደኛ አጵጢሊስ ይባላል። ሁለተኛ ትእዛዝ፣ ሶስተኛ ግጻዌ፣ አራተኛ ሥርዓተ ጽዮን፣ አምስተኛ ዲድስቅልያ፣ ስድስተኛ ቀሌምንጦስ፣ ሰባተኛ መጽሐፈ ኪዳን አንደኛና ስምንተኛ ደግሞ መጽሐፈ ኪዳን ሁለተኛ ናቸው። የዚህ መድብል ወይም የዚህኛው መጽሐፍ አስፈላጊነቱ ምንድን ነው? አዳምና ሔዋን በእግዚአብሔር የተፈጠሩ ሕያዋን ፍጥረታት እንደነበሩ ይታወቃል። ሕያውነታቸውም ሕያው እግዚአብሔር በሰጣቸው መንፈስና ሕይወት የሚገለጽ ነበረ። ከዚህ በተጨማሪ ፈጣሪያቸውንና ማንነታቸው የሚያውቅበት ዕውቀትና ክብር ተሰጥቷቸዋል። ይሁን እንጂ ከእግዚአብሔር ዘንድ የተሰጣቸውን ትእዛዝና ክብር በሰይጣን አማካኝነት በመጣሳቸውና በማጣታቸው ምክንያት የሰይጣን ተገዢዎች ሆነዋል። እግዚአብሔር ግን በዚህ ተገዢነት ይኖሩ ዘንድ አልወደደም። በማይመረመር ቸርነቱ ከዚህ ተገዢነት ሊያወጣቸው በመውደዱ እነርሱን የሚያድንበት ጥበብ በገዛ ፈቃዱ አስበዋል። ይህም በልጁ ሰው መሆን አማካኝነት የሚከናወን ስለነበር ለዚህ ተግባር ልጁን ሥጋ ይለብስ ዘንድ አድርጓል። ስለዚህ ክርስቶስ ለዓለም ድህነት ሲል ሥጋን በመልበስ የማዳን ሥራውን ፈጽሟል። የዚህ መጽሐፍ እውነትነትም ከዚህ ጋር ተያያዥነት ያለው ሲሆን ከብስራት ጀምሮ እስከ ዕርገት ድረስ ክርስቶስ በፈጸማቸው ሥራዎች ይገለጻል። ስለዚህ ውድ ምዕመናን
ይህን ሂደት በሚገባ በማጥናት በቂ የሆነ እውቀትን ይጨብጥ ዘንድ በዚህኛው ጀምረነዋል። የዚህ መድብል መዘጋጀት ወይም ደግሞ የዚህኛው ትምህርት መዘጋጀት ዋና ዓላማ ምንድን ነው? በዚህ ትምህርት ውስጥ ብዙ ፍጻሜዎችና ክንውኖች ይገኛሉ። ፍጻሜዎችና ክንውኖቹ እጅግ ብዙ ከመሆናቸው የተነሳም እዚህ ላይ ለመናገርም እንዲሁም ለመዘርዘርም አስቸጋሪ እንደሚሆን፣ ይሁን እንጂ በየምዕራፉ በብዛት ስላሉ በቀላሉ ማወቅ ይቻላል። ስለዚህ የዚህኛው ትምህርት መዘጋጀት ዋና ዓላማ ምዕመናን ይህንን በመረዳት በውስጣቸውን የያዘውን ወይም በውስጥ የያዘውን ፍሬ ሐሳብ አውቀው በአጭሩ እንዲረዱና እንዲጨብጡ ማድረግ ነውና። በክፍል 1 የማቴዎስ ወንጌል ስናይ የማቴዎስ ወንጌል እንደ መግቢያ የወንጌሉ ጸሐፊ በብዙ ቤተ ክርስቲያን አባቶች እንደተመሰከረው ራሱ ማቴዎስ ነው። የስሙ ትርጉሙም ጸጋ እግዚአብሔር ወይም ከቀራጮች የተመረጠ ማለት ነው። የራሱን ስም ደግሞ በማቴዎስ ወንጌል ምዕራፍ 9 ከቁጥር 9 ማቴዎስ በማለት ሲጠራ፣ ማርቆስና ሉቃስ ግን ሌዊ ብለው ጠርተውታል። በማርቆስ ወንጌል ምዕራፍ 2 ከቁጥር 14 ወይም በሉቃስ ወንጌል ምዕራፍ 5 ከቁጥር 27። የአባቱ ስም ደግሞ በመቅድመ ወንጌል ዲቁ ሲባል በማርቆስ ወንጌል ምዕራፍ 2 ከቁጥር 14 ላይ ኤልፊዮስ በመባል ተጠርቷል። እናቱም ካርቱያስ ትባላለች። የአባቱ ነገድ ከይሳኮር የእናቱ ነገድ ከይሁዳ በመሆኑ ምክንያት ማቴዎስ አይሁዳዊ ሰው ነው። ሥራው ቀረጥ መሰብሰብና ግብር ማስገበር ነበር። በማቴዎስ ወንጌል ምዕራፍ 9 ከቁጥር 9 እንደተገለጠው ቀረጥ የሚሰበስብበትና ግብር በሚያስገብርበት ቦታ ሳለ መንፈሳዊ ጥሪ በክርስቶስ ዘንድ ሲቀርብለት ሁሉም ነገር በመተው ክርስቶስን ተከተለ እንዳለ በማርቆስ ምዕራፍ 2 ከቁጥር 14 ወይም በማቴዎስ ወንጌል ምዕራፍ 9 ከቁጥር 9 እንዲሁም በሉቃስ ወንጌል ምዕራፍ 5 ከቁጥር 28 እንደተገለጸው። ሁለተኛ፣ ወንጌል የተጻፈበት ጊዜ። ስለዚህ ጉዳይ ብዙ አስተያየቶች ቀርበዋል። እነዚህም በ50 በ60 ወይም በ65 እና በ70 ዓ.ም እንደተጻፈ የሚያስረዱ ሲሆን በመቅደመ ወንጌል ግን በ42 ዓመተ ምህረት እንደተጻፈ ማስረጃ ይገኛል። ይህም ክርስቶስ ካረገ በኋላ በ9ኛው ዓመት መሆኑ ነው። ወንጌል የተጻፈበት ቦታስ የት ነው? ብዙ ሰዎች የማቴዎስ ወንጌል በሶርያ አንጾኪያ እንደተጻፈ ይናገራሉ። ሆኖም ወንጌሉ አይሁዳዊ ጉዳዮችን ስለሚያንጸባርቅ በፍልስጤም ምድር እንደተጻፈ ግልጽ ነው። ወንጌል የተጻፈላቸው ሰዎችስ እነማን ናቸው? ወንጌል የተጻፈው ለእስራኤልና ለአሕዛብ ቢሆንም በዋናነት ለአይሁድ ነበር። ለአይሁድ እንደተጻፈላቸው የሚከተሉትን ሁኔታዎች ማየት በቂ ይሆናል። እነሱም አንደኛ፣ ከብሉይ ኪዳን ስለ መሲሁ የሚናገሩትን ጥቅሶች ከሌሎቹ ወንጌላውያን አብዝቶ በመጥቀሱ በምዕራፍ 1 ከቁጥር 22 እስከ 23 ያለውን ወይም በምዕራፍ 2 ከቁጥር 15 እንዲሁም በምዕራፍ 2 ከቁጥር 17 እስከ 18 እንዲሁም በምዕራፍ 2 ከቁጥር 23 ያለውን እንዲሁም ደግሞ በምዕራፍ 4 ከቁጥር 14 እስከ 6 ያሉትን ይህንን መመልከት እንችላለን። ሁለተኛ፣ የክርስቶስን የዘር ግንድ ከአብርሃም እንደሆነ መግለጹ በምዕራፍ 1 ከቁጥር 1 እስከ 17 ያለውን። ሦስተኛ፣ በአይሁድ ዘንድ የተለመዱ ሐረጎችን መጠቀሙ፣ ለምሳሌ መንግሥተ ሰማያት፣ የሰማይ አባታችሁ እያለ በመጻፉ አይሁድ ከእግዚአብሔር የሚገኘውን ሁሉ ከእግዚአብሔር ተገኘ ከማለት ይልቅ ከሰማይ የወረደ ከሰማይ ተገኘ በማለት ይጠቀሙ ነበርና፣ ስለዚህ መንግሥተ እግዚአብሔር የሚለውን መንግሥተ ሰማያት እያለ ከ33 ጊዜ በላይ ይህን ልማድ በመከተሉ። አራተኛ፣ ክርስቶስ የዳዊት ልጅ መሆኑ በአጽንዖት መግለጹ በእነዚህ ምክንያት ለአይሁድ እንደተጻፈ ወይም ለአሕዛብ እንደተጻፈላቸው ያመለክታል ማለት ነው። ዓላማው ምንድን ነው? ዓላማው በብዙ መንገድ የሚገለጽ ቢሆንም በዋናነት እንደሚከተለው ተገልጸዋል። ይኸውም መሲህ ይመጣል፣ መጥቶም ዓለምን ነፃ ያወጣል ተብሎ በነቢያት የተነገረው ትንቢትና የተሰጠው ተስፋ በአንድ ክርስቶስ እንደተፈጸመ ማስረዳት ነው። ሁለተኛ፣ ከእንግዲህ በኋላ ይመጣል ብለው ተስፋ የሚያደርጉት ሌላ መሲህ እንደሌለ በአጽንዖት ማሳወቅ ነው። ምክንያቱ አይሁድ ገና ክርስቶስ ይወለዳል መጥቶ መሲሁ ያድነናል ብለው እስካሁን እየጠበቁ ስለሆነ ይህንን ለማስረዳት
ከእንግዲህ በኋላ ይመጣል ብለው ተስፋ የሚያደርጉትን ሌላ መሲህ እንደሌለ ይህንን ለማሳወቅ ነውና ዓላማው። ሦስተኛ፣ በአፍ ብቻ ሲነገር የነበረው የክርስቶስ ልጅነትና ዳኝነት በጽሑፍ አስፍሮ ለትውልድ ማስተላለፍ ነው። በአራተኛ ደግሞ በኢየሱስ ክርስቶስ ያመኑ አይሁድን በእምነታቸው ጸንቶ እንዲኖሩ ማድረግ ነው። አምስተኛ ደግሞ ክርስቶስ የዳዊት ልጅና መሲሁ አይደለም እያሉ ለሚቃወሙ ሰዎች መልስ መስጠት ነው። የተጻፈበት ቋንቋ በምንድን ነው? ምንም እንኳ ሰዎቹ በጊዜው ግሪክኛ ተናጋሪዎች ቢሆኑም በዋና ቋንቋቸው ዕብራይስጥ ጽፎላቸዋል። በማቴዎስ ወንጌል ውስጥ ከተካተቱ ነገሮች ከፊሎቹ ምን ምን ናቸው? አምስቱ ታላላቅ የገለጻ ትምህርቶች አሉት። እነርሱም ከምዕራፍ 5 ከቁጥር 1 እስከ ምዕራፍ 7 ከቁጥር 29 ያለው ትምህርት የተራራው ስብከት ይባላል። ከምዕራፍ 10 ከቁጥር 1 እስከ ምዕራፍ 11 ከቁጥር 1 ያለው ትምህርት የሐዋርያት ጥሪ ይባላል። ከምዕራፍ 13 ከቁጥር 1 እስከ 53 ያለው ትምህርት ከምዕራፍ 13 ከቁጥር 1 እስከ 53 ያለው ትምህርት ምሳሌ ዘርእ ይባላል። የዘር ምሳሌው ማለት ነው። ከምዕራፍ 18 ከቁጥር 1 እስከ ምዕራፍ 19 ከቁጥር 1 ያለው ትምህርት አንቀጸ ንስሐ ወይም አንቀጸ ትሕትና ይባላል። አምስተኛ ደግሞ ከምዕራፍ 24 ከቁጥር 3 እስከ ምዕራፍ 26 ከቁጥር 1 ያለው ትምህርት ስለ ነገረ ምጽአት ይናገራል። እነዚህ 5 የገለጻ ትምህርቶች የወንጌሉ እምብርት ናቸው ማለት ይቻላል። ሐዋርያትም የተጠቀሙበት አንድ ቃል አለ። ይኸውም ሲጀመር ብዙ ሰዎችን ባየ ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ፣ ብዙ ሰዎች ወደ እርሱ ተሰበሰቡ በማለት ይጀምርና ሲጨርስ ደግሞ ጌታ ኢየሱስ ይህን ነገር አስተምሮ ከፈጸመ በኋላ በማለት ነገሩን ይደመድማል። ከ21 በላይ ተአምራቱ በወንጌል ውስጥ ስላሉ ወንጌሉን አንብቦ ማወቅ ይቻላል። ታላላቅ 15 ምሳሌዎች ስንል በትልቅነት ደረጃ እንጂ በየቦታው ትንንሽ ምሳሌዎች አሉ። ታላላቁ ግን በብዛት ስለ መንግሥተ ሰማያት የሚናገሩ ናቸው። ታሪክና በአይሁድ ላይ የተሰነዘሩ ዘለፋም ናቸው። ወንጌል ማቴዎስ ምዕራፍ 1። የተከበራችሁ ምዕመናን ከምዕራፍ 1 በሚቀጥለው እንደ መግቢያ አይተናል። ከምዕራፍ 1 ደግሞ በሚቀጥለው እንጀምራለን። ወስብሐት ለእግዚአብሔር።